እኔ በጣም ነው ግርም የሚለኝ አንዳንድ ሰዎች አላቅም ማለት የእናንተ ወዳጅነት ምን ደረጃ እንደሆነ በቃ ማገናዘብ አትችሉም ምናምን ነገር የሆነ ዝም ብላችሁ እንደ በግ የምትነዱ ሰዎች አላችሁ። አዎ ሙፍታ ምን አጥፍቶ ነው እንደዛ የምዘቀዝቁት? ምን አለ? በመድኃኔዓለም ስም ሰላም ጤና ይስጥልኝ ውዶቼ፣ ሰላማችሁ ይብዛልኝ በያላችሁበት። ዛሬ እኔ በጣም የገረመኝና የታዘበኩትን ነገር ለማውራት ነው የመጣሁት። ፈጣሪ ለሁላችንንም በቅድሚያ ማስተዋልን ያድለን ማለት ፈልጋለሁ። ስናስተውል ነገሩን መረዳት እንችላለን። አስተዋይ ልቦና ያለው ሰው ነገሩ ምን እየሆነ እንደሆነ መረዳት ይችላል። አሁን ላይ የሃይሚና የብሩኬ የጠቡን ቀስቃሹ ፍጹም ነው። ያችን ሴት እንዳገኛት መጀመሪያ ነው እሱ ነው አይደል ያገኛት። ከዛ እሱ ካገኛት በኋላ ነው እንደገና ደግሞ ሃይሚ ወደ ቤት ድረስ የጠራቻት። መጀመሪያ እሷ ከፍጹም ጋራ ተገናኝታ ባይሆን ኖሮ እንደዛ ናፈቀኝ ገነመኔ ምናምን ብላ ወታዛ ቪዲዮ ላይ ባታወራ፣ በፍጹም በኩል ባትመጣ ሃይሚ ቤት ድረስ ትጠራታለች ብላችሁ እናንተ ታስቡ ነበረ? በፍጹም ይሄን አታረገውም ነበር። ያደረገችውም ሃይሚ ለመልካም ነገር ነው ብለን ወስደነዋል። ግን እሳ ደግሞ አሁን ላይ በድጋሚ ሙፍታና ፍፄ ተገናኝተዋል። የተገናኙበት መንስኤ ደግሞ ከምንምና ከማንንም በላይ ሙፍታ በጣም አስተዋይ፣ ለብሩኬና ለሃይሚ በጣም ከሚባለው በላይ እንደ ትልቅ ወንድም በቃ እንደ ትልቅ ወንድም፣ እነሱ ደግሞ እንደ ትንሽ አድርጎ ነው የሚያስበው የሚያያቸውም ማለት ነው። እና ነገሩን ለማስተካከል አብሳላትን እኔ በአንተ በኩል አግኝቼ አወራታለሁ፣ ማገኛትም ነገሩን ለማስተካከል ያክል ነው ያለው ሙፍታ። ነገር ግን እኔ አላቃትም፣ ማገኛ በአንተ በኩል ነው። አንተ ለምን አገኛት? ማግኘትም አይጠበቅብህም። አሁን ላይ ይሄ ችግር እንዲፈጠር ይሄ ነገር እንዲቆሰቆስ የተረሳው አጀንዳ እንዲነሳ ያደረከው አንተ ስላገኛት ነው ብሎ ሙፍታ ተናገረ። ልክ ነው ሙፍታ። እኔ ደግሞ ማገኛት አሁን ለአንዴና ለመጨረሻ ችግሩን ለማስተካከል እንጂ ለሌላ ነገር አይደለም። በቃ ሙፍታ የሚያገኛት ልክ ነው። ሙፍታ በቃ የመጨረሻ ያወራበታል። ፍላጎቷ ምንድነው? ወደ እነሱ መቅረብ እንደሌለባት፣ እነሱንም ማግኘት እንደሌለባት የመጨረሻ የተማረ ሰው ንግግር በቃ የመጨረሻ ውሳኔውን ያስቀምጣል። ለዚህ ሴት ስላገኛት ሙፍታ ስላገኛት እሷን የሚፈጠር ችግር ይኖራል ብላችሁ ታስባላችሁ? ወስዳችሁ ባናቱ ትተክላላችሁ? አልገባኝም። እንዴት ነው አመለካከታችሁ? አልገባኝም። እኔ እንዴት ነው የምትረዱት ነገርን? እውነት እናንተ ብሩኬና ሃይሚን ትወዳላችሁ? እንደዚህ የምታደርጉ ሰዎች የእውነት ነው ወዳጅነታችሁ? አስመሳይ ናችሁ። የምሬን ነው ያስረግጬ ልንገራችሁ፣ አስመሳይ ናችሁ። የመጨረሻ ሰውን አስመሳይ ትላላችሁ። አዎ ሰውን አስመሳይ ትላላችሁ። እንደውም እኛ የምንናገረው ነገር ፋክት ነው፣ እውነት ነው የምንናገረው ነገር። እንደዛ ቶሎ ሮጣችሁ ፎቶ የምትገለብጡ ሰዎች ናቸው አስመሳዮች። እንዴ ሙፍታ ስላገኛት የሚፈጠረው ነገር ምንድን? እናንተ የረሳችሁት እኔ የማስታውሰውን ነገር ልንገራችሁ። ምናልባት እናንተ ስለረሳችሁት ብሩኬና ሃይሚ 2 ወር ነው 3 ወር ሙሉ እንደዛ ሲጣሉ ሙፍታ የለም ነበረ። በመሃላቸው ገብቶ አንድ ቪዲዮ አልፈተፈተም፣ አንድ ቪዲዮ አልሰራም። ሃይሚ ማናት እስከሚባል ድረስ እስከሚፌዝባት ድረስ ደረጃ በመሃላቸው እየገባ አዳሜ እየተነሳ ቪዲዮ ሲሰራ ሙፍታ አንድ ቪዲዮ ሰርቶ አያውቅም። ለነሱ ሰላም ብሎ በተዋደደ ሰው መሃል አልገባም ብሎ ማለት ነው። ሙፍታ ማለት ጥቅም የማይገዛው ሰው ነው። ይሄንን ጠንቅቃችሁ እንድታውቁ ፈልጋለሁ። እንዴት የተከበረ ሰው ትልቅ ሰው ወስዳችሁ ተዘቀዝቃላችሁ? ምን አይነት አመለካከት ነው ያላችሁ? በጣም የምትገርሙ ሰዎች ናቸው። ብሩኬ እኮ ነገራችሁ፣ እኛ ወንደ ወንድሜ ነው የማየው እኮ አለ። ነገራችሁ አይደለ? አንድ ሰው እኮ እንደ ወንድሙ የሚያየውን ሰው ምንም ነገር ቢፈጠር አሳልፎ አይሰጠው። ገባችሁ አይደለ? ሙፍታም ልክ ሃይሚን እንደ እህቱ ብሩኬን እንደ ወንድሙ አድርጎ ስለያዘ ነው እንደ ትልቅ ወንድም እንደ ትንሽ እህት አድርጎ በአንድ አይን ስላየ ነው በመሃላቸው ሳይገባ ያ ሁሉ ችግር ሲፈጠር ከዳር ሆኖ ሲከታተል የነበረ። ባለበት በተቀመጠበት ቦታ ባለበት ስፍራ ሙፍታ ቪዲዮ መስራት አቅቶት አይደለም። ሙፍታ ከማንንም በላይ አዋቂ ነው፣ እናውቀዋለን። ስማርት የሆነ ሰው ነው። እና እናንተ
ምንድነው ሙፍታ ምን ያክል ይሆናል የለም ምንድነው አላማው ብላችሁ እንኳን ላይክ መረዳት አትችሉም። ቶሎ ብላችሁ የእናንተ ስራ ይሄ የወረደ አመለካከት ያላችሁ አላችሁ። እኔ እኮ አውቃችኋለሁ ማንነታችሁን፣ ግን ለእኔ ቤት ስለማትመጥኑ ነው ስማችሁን አልጠቅሰው። ለዚህ ለእኔ ዩቲዩብ ቻናል ስለማትመጥኑ ስማችሁን አልጠቅስም። በጣም ነው የምትጸየፋችሁ እናንተ። ቶሎ ብላችሁ ፎቶ ወስዳችሁ ነው የምትዘቀዝቁት። ለምን እንደዚህ አለ? እንዴት ሊል ቻለ? ከምን የተነሳ ነው እሷንስ ማግኘት የፈለገው ዛሬ ላይ? ፍጹም እሺ አገኛት። ፍጹም ማግኘቱ ስተት ነው፣ ስተት ነው። ያን ነገር ደግሞ እስከ መጨረሻ ድረስ ለመቅረፍ ስለፈለገ ሙፍታ ማግኘት ፈለገ። የሚያገኛትም ከፍጹም ጋር ሆኖ እንጂ ልጅቷን አያውቃትም። እኔ ልጅቷን አላውቃትም። የማገኛት ከአንተ ጋር ሆኜ ነው። የማገኛትም ደግሞ ነገሩን ለማስተካከል ነው አለ እንጂ ምን አለ? ይሄ ነገር ነውር ነው፣ ነውር ነው። ፎቶ ያዘቀዝቃል። ምንድን ነው ችግሩ? እንዴት ነው የምታስቡት ግን? እንዴት ረበመቤቴስን በጣም የምትገርሙ ሰዎች ናችሁ። በጣም ማለት ነው። ግን ብሩኬን እና ሀይሚን ትክክለኛ ወዳጃቸውን በቃ የክፉ ቀን ደራሻቸውን በቃ እንትን አትበሉ፣ አታስቀይሙባቸው። የምር አታስቀይሙባቸው። እንዴ አንዳንድ ጊዜም እኮ ቢሆን ሰው ያስፈልጋል። አዎ ሰው ያስፈልጋል። ከዳር ሆኖ እናንተን የሚያችሁ አዎ በመሃላችሁ ሳይገባ ጠብም ቢኖር የከረረም ጠብም ቢኖር በመሃል ገብቶ አስታራቂ ነው ሙፍታ፣ እናውቀዋለን። አንድም ቪዲዮ ቀበጣጥሮ ሰርቶ አያውቅም። እነሱ እኮ ሲጣሉ ዳር ሆኖ ነው የሚመለከተው። ዳር ታዛቢ እኮ ነው። በቃ ቤተሰብ ወዳጅ ማለት ይሄ ነው። ዳር ሆኖ በቃ የሚከታተል። እንደዛ አይነትን ሰው አታሳጡ። ነውር ነው፣ አይደረግም። እና ሙፍታ ልጅቷን ለአንዴና ለመጨረሻ በአካል አገኛት። ከፍጹም ጋር ሆናችሁ በቃ አስጠንቅቃት። በድጋሚ ወደ እነሱ ቤቱ እንዳትመጣ አስጠንቅቃት። ምን ማውራት ያለብን ነገር አንተ ታውቃለህ። ይሄ ነው ብዬ ማውራት አልችልም። እና ብታገኛት ጥሩ ነው። ለምን አንተ ነገር አዋቂ ነክ። በቃ ለመጨረሻ ጊዜ ታቁም፣ አገኛት። እኔ ይሄን ነገር ብታረግ ደስተኛ ነኝ፣ እኔ በግሌ ማለት ነው። የእናንተን ሀሳብ አስተያየት ደግሞ ውዶች እንትን በሉ ኮመንት ላይ አስቀምጡልኝ። የኔ ሀሳብ ይሄ ነው። ሰውን አትዘቅዝቁ፣ አታስቀይሙ፣ ወዳጅ አታስወጧቸው ማለት እፈልጋለሁ። ፍጹም ደግሞ ይሄ ስህተትህን በድጋሚ አትድገመው። በቃ ነገሩን አስብበት፣ ከማድረግ በፊት በደንብ አስብበት ማለት እፈልጋለሁ።